አንተ ምን አይነት ያበደ ምሽት አሳለፍኩኝ ብዬ ይሄ ደደብ ማይክል ኦሊቨር የሚባል ዳኛማ ገና ጌሙ ሲጀመር ላይቭ ላይ ገና ጌሙ ሲጀመር ነው ይሄ ውሻ የሲቲ ተከፋይ የሆነ ዳኛ ሁሉም ያውቃል እኮ ሁሉም ያውቃል ማይክል ኦሊቨር ሌባ አብዛኛው የሲቲ ጨዋታ እሱ ነው የሚዳኘው 98ኛ ደቂቃ ረስታጫውታለ ኤክስትራ ታይም ላይ ምን ሰዓት ተገደለ ዶኩ ሁለት የሚገርም ጎል በዚህ ቅርቅር አረገ እሱ ላይ ምንም ልትላችል ሌባ ዳኛው ነው ገባ አይደለ የሲቲ ደጋፊ ምንም እንዳትደሰት ማሸነፍ ያለብን ጨዋታ ነው አቻ ወጣው እሱም አይገባም ነበር ገባ እኔ የምናደደው መሸነፍ ስለሚገባ እንጂ ጌሙ ሲጀመር ማይክል ኦሊቨር የሚባል የበሰበሰ ዳኛ እየዳኘ ሲቲ ዛሬ አቻ ወጣል ብትለኝ ገባ አይደለ እንደዚህ እግሬን ሰቅዬ በፈገግታ ነበር ምተኛው ገባ 3 ነጥብ ስለነጠካቸው እነዚህ እኔ ካሁን በኋላ ማኑ ህይወቴን ሙሉ የኤቨርተን አሽቃባጭ ነው ሞኑ ገባ አይደል 3 አመት እንዳይወርዱ እንደደገፍኩላቸው የሚያውቁ ነበር የሚመስለው ዛሬ ቤሪ የምትባል ሰውዬ ማኑ ቤቶ ደደብ ቤሪ ወርቅ ገባ አይደል ዴቪድ ሞይስ ውለታን አንረሳው ለነገሩ ጥሩ ነው ማን ሲሸነፉ ላይቭ ላይ ማን መሞት መስሎ ነበር ቀልቤ አስፈርቶኝ መሞት ነበረ ዶኩ ለጤናዬ ራሱ ውለታ ውለሽልኛል አረጋጋሽ ቴንኪው ዶኩዬ ገባሽ አይደል ሽንፈቱ በጣም ያረካይ ነበረ ግን አቻውም አለቀልሽ ነው ሌላ ጨዋታ ደግመሽ ትጮቻለሽ እኔ ሳልጮት ማለት ሌላ ጨዋታ ትጮቻለሽ እሱን ትጠያለሽ አባቴ ገባሽ አይደል ማን ነው ሲቲ ምናምን አሁን መጥቶ እስካሁን ካንቺ የበለጠ ደጋፊሽ ነበርኩ ሚለው ደጋፊ መጥቶ ሲረግጥሽ ታያለሽ ይረግጥሻል ወይኔ አሸነፈ ብዬ ቪዲዮ ሰርቼ ወይኔ ይህንንስ ማናየበት ግን እኮ አሸነፈ ብዬ እኮ ቪዲዮ ሰራው ማን ኤቨርተን እንደዛ አስቀብጬልህ እንደዛ ትችላላችሁ እንዴት ስንት አይነት ቡድን ያላችሁ ሁለት አይነት ፈርስት ሃፍ ሌላ ሰከንድ ሃፍ ሌላ ግባ ምድረን ቋጣሪ ዝምጭጭን ያስደረክልኝ ኤቨርተን ቴንኪው ካንተ አንድ ነገር ጠብቄ ነበር ወይ ማሸነፍ ወይ አቻ መውጣት ብቻ ይህንን ቡድን በስነ ልቦና ረገድ አዳክመ ነጥብ እንድታስጠልልኝ ነበር የፈለኩት አረካኝ ኤቨርተን አቻም ይበቃኛል እኮ እኔ ግን አሸንፈሃል ብዬ በጣም ደስ ብሎኝ ነበር ቪዲዮ ሰራውኝ እኮ አስቀድሞ ኤቨርተን ቃላባ ያደረገኝ ይሁን ምንም ማለት አይደለም ማን ስለሚቻል ቢስሚላህ ወይኔ መሸነፍ ነበረባቸው ግን ይሄንንስ ማን አየበት በጀማል ሞት እንችላለን አሁን ይሄ ዋንጫ ማለት ነው በእጃችን ተመልሶ ወድቋል በቃ ይሄ ዋንጫ ተመልሶ በእጃችን ወድቋል እንበለዋለን በቃ አሁን 3 ጨዋታ ብቻ ነው የቀረው ከ3 ጨዋታ ከበድሊድ የሚችለው ዌስትሃም ብቻ ነው እሱን ከተወጣ ነው በላነው ቢስሚላህ እናመሰግናለን ኤቨርተን ቀጣይ ሲዝን ከአርሰናል ጋር ስትጫወቱ ብቻ ነው መቋጠርባችሁ እንጂ ማለት ነው ሙሉ በሙሉ የኤቨርተን ደጋፊ ነኝ እናመሰግናለን አረ ቢስሚላህ ትችላላችሁ ማሸነፍ ነበረባችሁ 3-1 እያለ መጫወት ነበረባችሁ ግን ይሁን ኢትስ ኦኬ እንዴት አመሽ እኔ ደህና ነኝ እንዴት አመሽ የመድፈኛው ቤተሰብ እንኳን ደስ አላችሁ በስተመጨረሻም ከ22 ዓመት ላስጨራሽ ትግስት በኋላ ፕሪሚየር ሊጉን ለመብላት እጅግ በጣም ተቃርባችኋል ይሄን ቪዲዮ 10 ጊዜ ኮፒ ሊንክ ያደረጋችሁ ለሁሉም የአርሰናል ደጋፊዎች አድርሱልኝ አሁን እያሸነፋችሁ ስለሆነ ለማሽቀበጥ ሳይሆን ከልቤ የሚሰማኝ ነው መነግራችሁ አካባቢ ላይ ማቃቸው በጣም በርከት ያሉ አርሰናል ደጋፊዎች አሉ ላለፉት ብዙ አመታት በቃ ቲማቸውን ሳይታክቱ ቲማቸው ሲወርድ አብረው እየወረዱ ቲማቸው ሲሰደብ አብረው እየተሰደቡ ዋንጫ አበላም ምናምን ሲባሉ ኤቭሪቲንግ ችለው ስድብ ነቆራውን ችለው እስከ መጨረሻው ታክሰው ይደገፋሉ እነሱ ደጋፊዎች በስተመጨረሻም የሚገባቸውን ክብር ለማግኘት ከጫፍ ደርሰዋል በሂሳባዊ ስሌት የእግር ኳስ ነው አላለቀም እስካሁን ነገር ግን አሁን ላይ ከምናየው አቋም አንፃር ከተመለከትን ላለፉት አመታት እግር ኳስ እንደተመለከተ ሰው ይሄ ውድድር እንዳለቀ መገመት እንችላለን ማለት ነው እናም ለእናንተ እንኳን ደስ አላችሁ ፈልጋለሁ ያው እግር ኳስ ላይ ፐርማነንት ጥላቻ የለም ቋጠሮ እንቋጠራለን ያው አሁንም መቋጠራችን አይቀርም ቋጠሮን ጫውታውን ቫይብ የሚሰጠው የሚያስደስተው ምናምን እንደ ራይቫሎች ናቸው ነገር ግን እኔ በግሌ ዝም ብዬ ሳስብ ከዚህ በኋላ ነገር ያለቀ ነገር ነው ብዬ ነው ማስበው ኖ ሃርድ ፊሊንግስ እንኳን ደስ አላችሁ ሲቲ ባለቀ ሰዓት ጎል አስቆጥሮ እንግዲህ ትንሽ ተስፋ ዘርቶበታል ግን አይመስለኝም ካሁን እንኳን ደስ አላችሁ ፈልጋለሁ ግባናው
እናውጣው ግባ እናውጣው ግባ እናታችሁ ግባለት ግባለት ግባ እናውጣው ግባ ስለሚቻል ባሪ ትችላለህ ግባለት ግባ እናውጣው በእናትህ ትችላለህ አይደለም ኦፍሳይድ አይደለም ወይኔ ሲቲ በዚህ ሰዓት ነጥብ እንጥላለን። ይህን የሚመስል ጌም ተጫውተን ምን አይነት ያበደ ጌም ተጫውተን እንዴት እንደዚህ አይነት በጣም ሲሊ ኢረሮች እንሰራለን። በጣም ሲሊ ኢረሮች ማለት ነው። በስመ አብ ዛሬ ኤክስፒሪየንስ ገደለን። ስፔሻሊ ተከላካይ መስመራችን ኤክስፒሪየንስ ገደለን። ይሄን የመሰለ ጌም ተጫውተን ይሄን መሰለ ተጋድሎ አድርገን ግን ምን ፈልጎን ነጥብ አይደለም የሚያገኝ ነው። ወይኔ የምር ይሄን ጌም 3-0 ምናምን ገላለን ብዬ ነበር፣ ግን ከእረፍት እንደተመለስን ይታይ ነበር። ምንም ሪያክት አላደረግንም። ዋይን ሮኒ እንዳለው ተሳካለት። የቀድሞ ክለቤ ኤቨርተን ማንቸስተር ሲቲን ያስጥለዋል እንዳለው ሶስታቸው ወጥተዋል እንግዲህ ማለት ነው። ድራማቲክ ጌም የተመለከትነው ከምሬን ነው የምላችሁ። ምን አይነት ጨዋታ ነው ያየነው? ፈርስት ሃፉ ሌላ፣ ሰከንድ ሃፉ ሌላ። ኤቨርተን ይሄ ማጥቃት መጀመሪያ ፈርስት ሃፍ የት ሄዶ ነው? ከምሬን እኮ ነው የምላችሁ። ኧረ በስመ አብ ከማርክ ጌሂ በኋላ ስህተት በኋላ ማንቸስተር ሲቲዎች ሺት ሆኑ። ከምሬን ነው የምላችሁ። በቃ ተንቦጃ አይገልጸውም። ዛሬ የት ነው የሄደው በርናንዶ ሲልቫ? እንዴት ነው የተዳከመው? ከምሬን ነው የምላችሁ። ኦሬሊ ማጥቃቱ ተገድቧል ማለት ይቻላል። በቃ በዛሬው ጨዋታ ያን ያህል ሲያጠቃ አልነበርም። በስማም ግን ዶኩን አለማድነቅ አይቻልም። እነዛ ሁለቱ ጎሎቹ እጅግ በጣም የሚያምር ነው። ኤቨርተኖች ማለት ነው ሰከንድ ሃፍ የዴቪድ ሞይሱ ቡድን እጅግ በጣም የሚገርመውን ኤቨርተንን ያሳየን። ብቻ ግን የጨዋታው ሞመንትን የቀየረው የማርክ ጌሂ ስህተት ነበር ማለት ነው በዚህ ጨዋታ ላይ። ያው ኤቨርተኖች ግን ትልቅ ጫና እየፈጠሩባቸው ነበር ሰከንድ ሃፍ ላይ ማለት ነው። ብቻ ግን ለሚካኤል አርቴታው ቡድን ለአርሰናል እንግዲህ ተመችቷል ማለት ነው። አርሴ ፋሚሊ ኮንግራ ማለት ፈልጋለሁ። ይመቻች። 2 ነጥብ ቀላል አይደለም። እኔ ግን በዚህ ሁኔታ ማለት ነው ከምሬን ነው የምላችሁ የቀጣይ ጨዋታ የበርንማውዙ ጨዋታ ላይ አይ ቲንክ ቀጣይ መሰለኝ የበርንማውዙ ጨዋታ ላይ ሮድሪ ካልተገኘ የማንቸስተር ሲቲ የዋንጫው የጉዞ የህል ውሃ ነገር እዛ ላይ አከተም። ለማንኛውም አርሴ ፋሚሊ ኮንግራ በጣም ነው የምትችሉት ኤቨርተኖች። እግዚአብሔርን ማለት ሶስታቻ በጣም ያበደ ጌም። እኔ እንደውም ማለት ነው የምታሸንፉ መስሎኝ እንጂ አንተ እንጂ የተባልክ ሰውዬ ማለት ነው። ወይኔ በስመ አብ እንዴ! እንጀራችንን ልታበላሽው ነው መሰለኝ የመጣው። ማን ያውላ ኳስ ትስታለህ። በጣም ነው ያናደርከኝ። የሚያምር ጨዋታ ኤቨርተኖች ማለት እኔ አቻ ነበር የጠበኩት ማለት 3-1 መርታችሁ ሶስታችሁ ወጣችኋል። አያሳስብም፣ ችግር የለም። እኔ አልደበረኝም። እናቴ ትሙት ይችላል። ምን አይነት ኧረ በስመ አብ። እኔ ቀን ነው ለእናንተ በጣም። እኔ ግን ለኤቨርተን ጨካኝ አይደለሁ። አርሰናል ጨካኝ አይደለም ለኤቨርተን። ይሄ እኮ አይገባንም። እኛ እኮ ሁለቴን ያሸነፍናችሁ እኮ እኛ ምን ጠቅመናቸው ነው ለኤቨርተኖች እንደዚህ የሚያደርጉልን? በጣም ትችላላችሁ ኤቨርተኖች፣ እግዚአብሔርን ማለት ነው እንዴ። እኛ እኮ ክፉ ነን ለእናንተ፣ እናንተ ግን ጥሩ ናችሁ ለኛ። በጣም ነው የምትችሉት ኤቨርተኖች፣ በጣም ማለት ነው። ገብቷችኋል? የጠበኩት ጨዋታ ኤቨርተን ነው። ቀጣይ ማለት ነው አንድ ሆፕ ማድረግበት ጨዋታ ላይ በርንማውዝ አለቀ። ከዚህ በኋላ ሲቲ ቻው። ከዚህ በኋላ ቦትል ምናምን የለም። ቦትል ይኸውና ጠጣው ወይ አርባክ ይላል። በቃ አንድ ይሄ ቡድን እስከሚነሳ ነው። ከተነሳ መቆሚያ የለውም ነው። ሌላ እኮ ምንም ነገር የለውም። ምን አይነት ጨዋታ ነው ትናንት ያስመለከቱት? ስታርቲንጉ ደስ ሲል በቃ ዲብሩይናን ስታርት አድርጎ አስጀመረው። በቃ በጣም ጨዋታው ዶኩን ግሪሊሽን ክንፍ ላይ ያደረገ በቃ መሀሉ ደስ ሲል ትናንትና ግሪሊሽ ራሱ ምን አይነት መሀሉ እንዳለ እኮ የሚጫወተው እኮ ሌፍቲንግ ነው፣ ግን እሱ መሀል ላይ ገብቶ የሚያግዝበት ወይ በጣም ይለያል። ዲብሩይና ራሱ በቃ አንድ ጎል አንዳስስ ገና ከመጀመሩ እሱ ራሱ። ሃላንድ ደግሞ ትንሽ ጎል ላይ እየሞከረች ነበረ። የጊዜ ጉዳይ ነው፣ ይቀረዋል። ኔክስት ክሪስታል ፓላስ ነው ማለት ነው። አንድ ይሄ ቡድን እስከሚነሳ ነው ብያቸዋለሁ። እግዚአብሔር ምስክር መቼም ነው በዚህ ዋንጫ ተስፋ ማልቆርጥ። በጣም ነው የሚያሳዝነው። በጣም የሚያቃጥል ጨዋታ፣ በጣም ከምነግራችሁ በላይ። ምንም የማውቀውን ቲሜን አላየሁትም። ምንም የማውቀውን ዶኩ የማውቀውን ቼርኪ ብቻና ብቻ ነው ያየሁት። ማንም የለም። ማንም በጣም ነው የሚያሳዝነው። እሺ እኔ አሁን ምን ብዬ ነው በዶኩ ጎሎች የምደሰተው? ምን ብዬ ነው በዶኩ ጎሎች የምደሰተው? አመሰግናለሁ።
ኮሜንቴ እናንተ ሆነሽ ተደበሩበት። ምንድነው የምመለከተው? ምንድነው? ከዛ በፊት አንድ መናገር እንፈልገው ነገር ቢኖር ማለት ነው በዚህ ሰዓት 3 ነጥብም ሆነ 2 ነጥብም ሆነ 1 ነጥብም ሆነ እኛ የምንፈልገው ማለት ነው ጋፕ ብቻ ጋፕ ማለት ነው። ሁሉም ጨዋታዎች እናሸንፋለን፣ ጋፕ ነበር የምንፈልገው፣ በቃ ተሳክቷል ማለት ነው። 3 አቻ መሆን ዳኜ መላጣ ልጅ ነው 96 ላይ እንዴት አስነፈው? ወይኔ አራረ በፍቅር ምን አይነት ስሜት ነው? እንዴት ነው? እኔ የሰርጌ ዕለት ራሱ እንደዚህ ደሰታለሁ። እኔ ደስታ የሚያስደስታችሁ ሰዎች ኮሜንት ላይ የፈለጋችሁትን ነገር ጻፉ። እኔ በህይወቴ ከተደሰትኩበት ቀን በሙሉ የመጀመሪያው ቀን ግባ አውጥ እንመለሳለን። ወላሂ ነው የምላችሁ። ይሄ አቻ ነገር አለው። ይሄ አቻ ነገር አለው። ይኸውላችሁ ከቀዳዳ ይሻላል ጨምዳዳ። እኔ ሲቲ ከዌስትሃም መረጃ የተቀበለ ነው የሚመስለኝ። ይሄ አቻ ዝም ብሎ የመጣ አቻ አይደለም ጎበዝ። ሪያክት እንዳታበዛው እያለው እኔ ሁለተኛውን ሃላንድ ያስቆጠረው ጎል ከምን ቅስፈት እንደገባ አላቅም። እኔ አላየውም እንደዚህ አይነት ጎል እንዴ። ዶኩ በቀኝ በግራ ገባ። ይሄ ነገር አለው ጎበዝ። ኦቨር ሪያክት እንዳታደርጉ። እኔ ፔፕን አላምነውም። እኔ የሰው ሳይኮ የሚጫወት ሰውዬ ነው። እኔ አላምነውም። እኔ ብቻ ተስፋ አለኝ፣ ስቲል ተስፋ አለኝ በሲቲ። ነገር አለ ጎበዝ፣ ነገር አለ። ዝም ብለህ ጠብቅ። አውቶቢሱ መጣ መብራቱ ታየኝ፣ አውቶቢሱ መጣ መብራቱ ታየኝ፣ ከ2 ሳምንት በኋላ ሻምፒዮኑ ነኝ። አዌ ሌላው ሸጉዬ ሌላው በደንብ ኮፒ ሊንክ አርግና ደስታዬን ላጣጥምበት። እንችላለን፣ ምርጥ ቋጣሪዎች ነን። እግዚአብሔርን